በሪስክ ደረጃው ይለያያል። የኢትዮጵያ ንግድ ባንክ እና ሲስተም የለም የሚለው ቋንቋ እጅግ በጣም የተሳሳተ መጥፎ ድምዳሜ ነው። በተቋም ቢኖር ጥሩ ነበር። ስታንዳርድ ይሄን ኦዲት የሚያደርግ በአመት ውስጥ የኢትዮጵያ ንግድ ባንክ ሲስተም ምን ያህል ጊዜ ሰራ፣ ሌሎች በአገር ውስጥ ያሉ ባንኮች ምን ጊዜ ሰራ የሚለው ቢታይ ጥሩ ነበር። በእርግጠኝነት አንደኛ እንደሞጣ 100% በኮንፊደንስ ልነግር እችላለሁ። የኛ ሁሉም ነገር ኤኒቲንግ ከተከሰተ ሲስተም የለም ነው ምላሹ። የሰውም ድምዳሜ አገልግሎት የሚቋረጥበት በጣም ብዙ ምክንያቶች አሉት። መንገድ ቢቆፈር አንድ ቦታ ኬብል ከተቆረጠ አገልግሎት ልታቀርብ አትችልም። መታወቅ ያለበት ቅርንጫፎች እዛ ምንም ዳታ የላቸው። ከማዕከል ጋር ያላቸው ግንኙነት በሆነ ነገር ከተቆረጠ ምንም አክሰስ የለም። ደንበኞቻችን ስልካቸው በሆነ ምክንያት አልሰራ ብሎ ሞባይሉን አክሰስ ያደርግ ሲስተም የለም ነው የሚለው። በብዙ እኔ አሁን ራሴ ይገጥመኛል ተደጋግሞ እምቢ ብሎ ደውላለሁ። እናንተ አይሰራም እንዴ ምን አድርጋችሁት ነው እላለሁ። አይ ይሰራል እንደዚህ ምንም ችግር የለም እኛ ጋር ምንም አላየንም ነው። ስልኬ ሪፍሬሽ ሳደርግ ይሰራል። ግን መጀመሪያ እነሱን ብሌም አድርጌ ነው የምናስበው አይሰራም እያልኩ ማለት ነው። እና የኛ ሲስተም ስታንዳርድ አድርገናል። ሁሉም ቻናሎቻችን 99% አቬለብል ናቸው። ሞባይል 100% ነው። ሲቢኢ ብር ብቻ ላይ ችግር አለብን። ይሄ ቻናል የራሱ ኦዲት የሚፈልግ ነው። በብዛት ከሚወዳደራቸው ተቋማት አገልግሎቶችን የሚሰጡ ናቸው። ያንን መስመር የሚጠቀሙት ተወዳዳሪዎች የሆኑ ነገር አለ እና አገልግሎት ላይ ኮንፊደንስ የሌለን ነገር አለ። ከዛ በተረፈ ሌሎቹ አገልግሎቶቻችን በሙሉ 99.9 እንዲገኝ ነው። 100% አይሆንም በብዙ ምክንያቶች እና 99.9 እንዲሆን ነው ፍላጎታችን። 99.8% ቻናሎቻችን በሙሉ አቬለብል ናቸው። አቨሬጅ ነው ይሄ። ሞባይል ባንኪንግ 100% አቬለብል ነው ስሩአው ዘየር አመቱን በሙሉ። በአመት ግን የሆነ የተሰጠች ጊዜ አለች ለጥገና ለሜንቴናንስ ተብሎ ዳውን እሷ ብቻ ነች ዳውን ሆኖ ያለውና ይሄንን ሁሉም መስኮት ላይ በተለያየ መልኩ እንዲያነት አናይም። ለምሳሌ አንደኛ የመስኮቱ ጋር ያው ሲስተም የሚባለው እሱ ነው። ብራንች ላይ ስትሄድ ብራንች እንግዲህ በተለያየ ምክንያት ያ ፓርቲኩላር ብራንች አንድ ኬብል የሆነ ቦታ ተቆርጦ ይሆናል የሆነ ነገር ሆኖ ላይሰራላቸው ይችላል። አንዱ ለብቻ አማራጭ አንዱ ብራንች ለብቻ ይሰራል። አንዱ ብራንች አላልኩም እኔ አንድ ብራንች ላይ ሁለት መስኮት ወደ ካውንተሩ ያው ሁሉንም ለብቻ ድረስ ለማድረግ ነው። ካውንተሩ ጋር የአንደኛ ይሄ አንዱ ክልክል ነው። ሰራተኛ እያለ ቢሮ ውስጥ ደንበኛም እያለ ይሄን አልሰራም ማለት ነውር ነው። የሰራተኞች ችግር ነው። እሱማ ካሉኝ ማአት እዚህ ተሰልፎ ቁጭ ብሎ ይሄ ቁጥር እየጠበቀ አንዱ ወደ ስንት ነው ወደ 20 ምናምን 7 ወደ 27 ካውንተር ያለው ላይ ብዙዎቹ እዛ ቢሮ ውስጥ ሲርመሰመሱ ያየናቸው ከጀርባ አንድ ሰው ብቻ የሚሰራበትን ብራንች አለ። እሱ ትክክል አይደለም። መልእክት አስተላልፉላቸው። ኋላ ያሉት የሥራ ክፍፍልም አላቸው። ስራው የሚበዛው ወደ ኋላ ይገባኛል። ስራው ወደ ኋላ ነው የሚበዛው። ሰው ያው እዛ ኋላ ሲያይ አንድ ከዚህ በፊት ሪፎርም ስንሰራ ህንድ ሄደን የሆነ ነገር አይቼ ነበር። ካውንት ብራንቹ ስገባ ደንበኛው የሚያስተናግዱትን ሰዎች ብቻ ነው የሚታየው። ፓርቲሽን ሰርተው ከኋላ ያለው ሰው እንዳያይ ያደርገዋል። ሰው ኋላ ያሉትን አታይም እና ለምንድን ነው እንደዚህ ይሄንን ፓርቲሽን የሰራችሁት ብዬ ስጠይቅ ሰው አሁን ካውንተር ላይ ያለ በሆነ ምክንያት መስራት ያለበት ሲቱ ላይ ከሌለና እዚህ ሰው ካየ እዛ ሰው እየተቀመጠ እዚህ ባዶ ለምን ሆነ ብሎ ይጮህብናል እና ደንበኛው እንዳይከፋው ነው ይሄን የዘጋ ነው አሉና ምናልባት ያን ማድረግ ሊያስፈልገን ይችላል። እንደዚህ አይነት ነገር አለና የሥራ ክፍፍል አለ። ሰዓት ሊሆን ይችላል የሚለዋወጡበት ታይም ሊሆን ይችላል። የሆነ ክፍተቶች ይኖራሉ። ሰርቪስ ችግር ይኖረዋል። ብራንች ላይ ሲወርድ ላይ ያለው ፍላጎትና ስታንዳርድ በጣም 1940 ላይ ሁሉም አንድ አይነት ሊሆን አይችልም። ይሄ አሁን ከሪስክ ጋር የተገናኘ ነው። ገንዘብ ለመክፈል ሂሳብህን ከፍቼ ብር አለ ወይስ የለህም ብዬ ማየት አለብኝ። እኔ አምኜ ሰጥቻችሁ እናንተ አምናችሁ ወሰዱኝ ምን አለበት? እኛን መነን አንተን መነን እቺ በጣም ደስ ትላለች። የኢትዮጵያ ንግድ ባንክ መክፈል ስለሚችል ነው የሚታመነው እና ሁሌ የሚተማመኑበት ምንም ለዚህ ነው። እና አንዳንድ ጊዜ እኮ ሊያውም ምን መሰሉት ዝም ብሎ ስላላዩት ብቻ እንጂ ደብተሬን ከመለማመድ ትራንዛክሽንን የሚያውቁ የሁሉ ጊዜ ደንበኛቸው የሆንኩ ምናምኖቹም እኮ ናቸው ይሄን የሚያደርጉት ማለት በቃ እንዳለኝ ይታወቃል። አንዳንዴ በፐርሰናል ያኔ በተቋም አንፈቅድም። በግል ግን
ስሜንህን አውቆት አይ ብር አለው እሱ እንኳን ባይኖር ትንሽ ብር ነች የሚያወጣው እኔም ከፍላለሁ ችግር የለውም ሊሰጥህ ይችላል። ግን በህግ አይፈቀድም። ሂሳቡን አይቶ ከሂሳቡ ሳይቀንስ በህግኛ ግን እናንተ እንዳምን እንቀጥል እናንተ ደግሞ ብር የምንቀበለው ደንበኛን ፕሮቴክት ለማድረግ ነው። እሱም ራሱ በጥንቃቄ ነው። አለቃ ማየት አለበት። በስርዓቱ በልዩ ሁኔታ መመዝገብ አለበት። ያለ ሲስተም ላይ ሳይመዘገብ ብር መቀበል አይቻልም። በልዩ ሁኔታ ነው የሚቻለው። ደንበኛን ደህንነት ጉዳት ላይ ያደርሳል ተብሎ ሲታመን ብቻ ነው ብር አምጥቶ ምክንያቱም ሲገባ ሳቅ ብር ላስገባ ነው ብሎ ካውንተር ላይ ከመጣ ይሄ ሰውዬ ብር አለው የሚል ሜሴጅ ተላልፏል ማለት ነው። እዛ ቁጭ ሌባ ገብቶም ሊቀመጥ ስለሚችል ተከትሎ መጥቶ አደጋ ያደርስበታል። ደንበኛን ለማዳን ብቻ ከሆነ ነው ብር የሚቀበለው። ይሄም ጥሩ ሀሳብ ነው። ምክንያቱም ብዙ ሰው እንትኔን ይቀበሉኛል ሲል አሁን እኔ እንኳን በራሴ እኔንም ሴቭ ከማድረግ በፍጹም ክልክል ነው። ለደንበኛ ሲባል ብቻ ነው። እኛ ሲስተም ከሌለ እንዲሰሩ አንፈልግም። አንዱ የኢትዮጵያ ንግድ ባንክ መሰረታዊ በጣም የታየኝ ተመልካቾችም ሊመሰክሩ የሚችሉት እርሱም ሊናገሩ የሚችሉት ጥሩ ከፋይ ነው ለሰራተኞቹ ደሞዝ። በኢትዮጵያ አየር መንገድ ልክ የገዘፈ ተቋም ነው። ብዙ የመንግስት ፕሮጀክቶችን የሚደግፍ በማህበራዊ አገልግሎት ወደ በኋላ እናነሳዋለን። ማህበራዊ ተሳትፎ እጅግ የበዛ መሆኑን እናውቃለን። እና እንደገና በዚሁም ላይ ደግሞ ለሰራተኞቹ ፕሮቶኮል በማሰብ ደግሞ በርካታ ወጪ አውጥቶ እንደዚህ አይነት የሱፍ ልብስ ምናምን ይገዛል ይመስለኛል። ግን አሁንም እዚህ ላይ በኢትዮጵያ አየር መንገድ ስታንዳርድ ልክ ያለባበስ ስርዓትና ስታንዳርድ ግን ያለ አይመስለኝም። ለምሳሌ እዚህ ቤት አሁን ስመጣ እርሱን እንዲሳዩት ይሄ ከረባት ሱፍ ምናምን የእንትኑ ብራንድ መሰለኝ እና አሁን ብራንቾቻችሁ ላይ ብታዩት ተገደው የሚለብሱ የሚመስሉ የሆነ የከረባት ስታንዳርድ የለም ወይ ምላስ የምታክል የሚያደርጉ አሉ። ከሱፍ ልብስ ጋር አንዳንዶቹ ሲኪኒ ይበሉት ምን ይሆነ አሁን እኔና እርሶ ያደረግነው ካልሲ አለ ከሱፍ ልብስ ጋር እንደዚህ ነው የሚደረገው። ቆዳቸው እየታየ ዱርዬ የሚመስል አይነት አለባበስ ደንበኞችን የሚገፋ እንጂ የሚስብ ያልሆነ በቃ እንደዚህ ብቻ ተንጋዱ በዛም በዚህም ለምንድን ነው ስታንዳርድ የማይኖረው? ይሄን የሚያህል ወጪ ካወጡ ልክ እንደርሶ እንደዚህ አይነት ነው የሱፍ ልብስን ክብር ሁሉ በሚያሳጣ በሚመስል መልክ ዲቃ እንዲ ማህረብ የመሰለ ከረባት እዚያ ሽጉጥ አድርጎ ወይ አንድ አይነት ስሞን ለምሳሌ ኢትዮጵያ አየር መንገድ ሁሉ ወጥ ነው አንድ አይነት ነው። እንደሱ መኖር የለበትም። ምንድነው መኖር አለበት? መታረብ ያለበት ድክመት ነው ይሄ። ያው ብዙ ፋክተሮች አሉበት። ገዝታችሁ እኮ ነው ትገዛላችሁ። አቃለው ይሄንን በደንብ ለከረባት ገና እየተገበረ በጀት አላዳረስንም። ባይዘ ተተግብሮም ገና አሁን ነው ዘንድሮ መግዛት የተጀመረውና ተሰፍቶ ይሄን በአንዴ ሰፍቶ የሚያቀርብ እንኳን ተቋም አልተገኘም። ሀገር ላይ 50,000 ሰራተኛ ነው ያለን። ስራ አስኪያጆች ብቻ 1940 ብራንች የሚያስተዳድር ማለት ነው። በዚህ ሁሉ ውስጥ ችግር ያለበት አለ። ቁጥጥር ለማድረግ የሚያስፈልግ ከኢትዮጵያ አየር መንገድ ጋር ለመወዳደር የሚችሉ ተቋሞች አይደሉም። አንድ ቦታ ነው ያለው ኢትዮጵያ አየር መንገድ ኢንፎርስ ማድረግ ይችላል። እኔ አሁን እዚህ ሄድ ኦፊስ ላይ እንደዚህ አይነት ነገር እንዳይሆን መቆጣጠር ይችላል። የኢትዮጵያ አየር መንገድ አንድ ቦታ ስለሆነ አይደለም። የኢትዮጵያ አየር መንገድ በመዳረሻዎች ላይ ሁሉ የኢትዮጵያ አየር መንገድ ሰራተኞች አሉ፣ የቲኬት ኦፊሶች አሉ። የቁጥጥሩ ቅለት እንጂ ስርዓት አለ። ከሴቶቹ እስከ ወንዶቹ አይሮፕላን ላይ ግቢ ውስጥ ወዘተርፈ ካልቸር ነው። በብዙ ጊዜ ነው የደረሰው። እኛም አሁን ጀምረናል። ቢልድ ነው አየር መንገድ የተናነሰ እድሜ የለውም። ትልቅ ግዙፍ አይደለም። ዩኒፎርም በማልበስ የመጀመሪያ ጊዜያችን ነው። ቀደም ብሎ ሰራተኛው በራሱ ጥሩ እንዲለብስ ድሮ ጥሩ ይለብሱ ነበር። ያው ቁጥር ሲበዛ ነው እየበከነ ነው። መመሪያ በጣም በቂ ያለ መመሪያ አይደለም። መመሪያው ማስተግበር ኢትዮጵያን ሕዝብ ሕግ ጠፍቶ ነው እንደ ወንጀል የሚሰራው። ሕግ እኮ አለ መመሪያ ይበቃው ወይ? በመመሪያማ ቢሆን ስንት መመሪያ አለ። ለምሳሌ ብራንች ማኔጀሮች እንደው በመጀመሪያ የብራንች ማኔጀሮች ኢንፎርስመንቱ በቀጣይ ለብሰው አሪያ ድክመት በወስደው ነው ጥሩ የሚሆነው። አሪያ መሆን ለምሳሌ ማኔጀሮቹ አሪያ መሆን ችግሩ ከነሱ ነው የሚነሳው። ያውቃሉ እነሱ በዝርዝር ባንኩ በጣም ብዙ ወጪ አውጥቶ ነው ባይዞ ይሄን ወጪ ያወጣ ነው። ለሲኒየር ማኔጅመንት ብቻ ነው ትንሽ ኮስት እንዲጋራ ያደረግ ነው። እነኚህ አሁን ታች ያያችሁት በሙሉ በነፃ 100% ባንኩ በነፃ ሸፍኖላቸው ነው እና በአግባቡ መጠቀም አለባቸው። በአግባቡ የባንኩን ስታንዳርድ ጠብቆ ስርዓቱ ተነግሯቸዋል፣ ኮሙኒኬት ተደርጓል። ትግበራ ላይ ነው ችግር ያለው። አክሽን ወስደን ወደ ስርዓት መመለስ። ግን ደግሞ አያምርም። በቃ እዚሁ ይንገሯቸው አያምርም። እንደሱ አይነት ከረባት ታልስ የሚለው አያምርም፣ ለማንም አይጠቅምም። ሌላው እዚህ ጋር ዋናው የዘረፋውን ጉዳይ እናነሳለን። ቶሎ ቶሎ ሌሎቹን ልጨርስ ብዬ ነው። ለምሳሌ የጸጥታ ችግር ባለባቸው ክልሎች ላይ አሁን ያን ጊዜ በሰሜኑ የትግራይ ክልል
አሁን ደግሞ በአማራ ክልል እንደዚህ በርከት ያሉ ቦታዎች ላይ የንግዱ ማህበረሰብ እንደ ልቡ ተንቀሳቅሶ ስራ መስራት የማይችልባቸው እንደተጠበቁ ሆነው መንግስት በራሱ ምክንያት ለምሳሌ አሁን አማራ ክልል ባለው ሁኔታ የኢንተርኔት አገልግሎትን ለተለየ ዓላማ የሚያውሉ አካላት ስለበዙብኝ በሚል የኢንተርኔት ገደብ ጥሏል። ነገር ግን ደግሞ እነዚህ ክልል ከተሞች ላይ ከናንተ ተበድሩ በርካታ ንግድ የሚሰራ እንትን አለ ወይም ያን ንግዱን የዚህ የሲቢ እንትኑን ወይም ሞባይል ባንኪንጉን እንዲ ከባንክ ጋር የተያዘ አገልግሎት ሊሰጥ የሚያስችል የኔትወርክ እንትን ከቴሌኮም ጋር ሆናችሁ ካላረጋችሁ በስተቀር ያልሰራው ሰውዬ ነገ ብድር ክፈል ሊባል ነው ወይ? እሱ ባላመጣው ጣጣ ያን ለንግዱ ለስራው የሚፈልገውም ሰው ነው አብሮ ይሄን የኔትወርክ እንቅስቃሴ ያጣው። አሁን ልክ እናንተ እዚህ በደረሰባችሁ ዳሜጅ ልክ ከናንተ ተበድረው እነዚህ አካባቢዎች ላይ ኢንቨስት ያደረጉ ኢንቨስትመንታቸው የወደመ በኔትወርክ የተነሳ ስራ መስራት ያልቻሉ ተበዳሪዎች አሉ። እንዴት ሊመልሱ ነው? ምንድነው መጨረሻው? ንብረታቸው ተሸጦ ነው የሚመልሱት። በጣም በሚያሳዝን ሁኔታ ለምንድነው ይሄ ንብረታቸው እስከወደመ ይላሉ? የብዙ ጊዜ ከወደመ ያው እንከስራለን ካለ ግን እነሱ ይከስራሉ። ምንድነው ሪስኩን እነሱ በዋናነት የሚወስዱት? እኛ ቅድም እንዳነሳሁ የኛ ብር የለንም። ያስቀማጭ ከእናቶች መቀነት ላይ የተሰበሰበ ብር ነው። ልምርለት የሚችልበት መሸፈኛ መንገድ የለኝም። የኢትዮጵያ መንግስት ይሄን ዋስትና ስርዓት የለውም። አሁን ለምሳሌ ዱባይ ወለዱስ ላይ አሁን ለምሳሌ አደጋ ሲደርስ አሁን ዱባይ ሰሞኑን በጎርፍ መንግስት ነው ይከፍላል። ጦርነት ነው በቀን ወለድ ይቆጥራል። ማቆም አልችልም። ምክንያቱም ቆጣቢው ላይ እኔ እዚህ ይከፍላለሁ። እንዴት አድርጌ ነው ማቆመው? በቃ ምንም እያዘንኩ እያለቀስኩ ንብረታቸው ይሸጣል። ምንም ላድን አልችልም። በተለይ ከዚህ ሰሞኑን ከገጠማችሁ ዝርፊያ ጋር ተያይዞ በርካታ መግለጫዎች ሰጥታችኋል። ስለዚህ ተደጋጋሚ ነገር አናነሳም፣ ግን በጣም ክሊር መሆን የሚገባቸው መሰረታዊ ጉዳዮች ስላሉኝ ነው። ለምሳሌ በቀደም ከመዘረፋችሁ አስቀድሞ ዘረፋው ከመከናወኑ አስቀድሞ በሃይማኖት ሽፋን ስም የኢትዮጵያ ንግድ ባንክ ደብተር ተረግጦ ኮኔክት አድርጌዋለሁ ከኤቲኤሙ ጋር ምናምን በዛልኝ እልል የተባለ ባንኩ ወይም ስሙ ተደፍሯል። ይህ የህግ ተጠያቂነት አያስከትልም ወይ? የራስን ገንዘብ ያልሆነን ገንዘብ መሻትና ማጭበርበርን የሚያስለምዱ የሚመስሉ ሰበካዎችና ምናምኖች ዘመኑ ተኝተ የምትበላበት ዘመን እንዲሆን ጠርቻለሁ ምናምን እርሱ አይተው ይሆናል እልል እየተባለ ግን ደግሞ በነገራችን ላይ እኔ ይሄን ለዚህ ኢንተርቪው ስዘጋጅ ባደረስኩት ጥናት እነዚያ ሰዎች ወደው አይደለም 500 ብር ነው አካውንቴ ላይ ያለው ግን 500 ሺህ ብር አደረገልኝ እልልል የምትለው ሴትዮ ለካስ በምን ሲስተም እንደሆነ ወይም የሆነ ነገር ያስተላለፉትን መሰለኝ ፎርዋርድ ይደረግላታል። እዛው ጋር እልል የምትለው እዛ ቴክስት ሜሴጅ ላይ አይታ ነው ስትመጣ እናንተ ጋር ባዶ ነው። ግልጽ ሆነልዎት? እና እዚህ ጋር ዝም ብላችሁ የምታዩት ምን ማለት ነው? ዝም ብላችሁ ስላያችሁ መሰለኝ አመት 2 አመት ይሆናል እንዲህ አይነት ጭፈራ ከተጀመረ። ይሄ ብልሽት ነው ወደዚህ የተሸጋገረው። እርሶ ከተማሪዎቹ ጋር በዚህ አመት 1000 2000 እንደ የተመረቁ ሰራተኞች ቀጥረን ነበር ምን አይነት ትውልድ ነው ሲሉ አዝነው ነው ሐሳቡትን የገለጹት። የዝርፊያው ጊዜ እዚህ ጋር ዝም በማለቱት ነው ይሄ የመጣው። ይሄ በጣም አስቸጋሪ ጥያቄ ነው። እኔ በእውነቱ የሆነ ሶሻል ሚዲያ ላይ አይቻለሁ፣ ግን እውነት አልመሰለኝም። ዝም ብሎ ያው ቲክቶክ የሚፈጥረው ሴንሴሽን ነው አድርጌ የወሰድኩትና እውነት ከሆነ እኔ ቦታው ላይ ተገነቼ ጥናት ሰርቻለሁ። ማይ ጉድነስ በጣም ነው የሚያሳዝነው። እንዳው ህዝቡ ይሄ ምንም ማድረግም የምንችልም አይመስለኝም። ትንሽ ከበድ ያለ ነው ጉዳዩ። አንዳንዶቹ ኮንትሮት ተመዝግበው በዛ ተቋም ነው የሚያባዙ በዛ በስብከቱ ተቋም ተመዝግበዋል። ስለዚህ ማህበር አላቸው። ለምሳሌ የሃይማኖቶች ጉባኤ የሚባል ተቋም አለ። ህግና ስርዓት መከበር አለበት። ተመሳስሎስ ተሰርቶ ቢሆን የእናንተ ደብተር የተከበረው ደብተር የኔ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ብዬ ያወጣሁት ደብተር አዳዲሶቹ ህፃናቶቹ ለቡክ ያልደረሱ ልጆች ሲያዩት ምን እንዲሉ ነው? ይሄ እንዴት? እስቲ እንግዲህ ህግ ካለውና ህግ እንዲህን ነገር ሊፈታ ከቻለ እንሞክራለን። ግን አዲስ ነው፣ በቅርቡ ነው። አክቹአሊ እኔ 1-2 ሳምንት ይሆናል ቲክቶክ ላይ እንደዚህ ነገራችን እንዲያለ ምንድነው ይሄ? አይ በቃ ሰዎች ፈጥረው እንደሚያደርጉት ነው እንጂ እኔ ሰው ልጅ እንደዚህ ያስባል ብዬ ማሰብ አልችልም። በፓስቡኬ ላይ ብር ዘሎ ይገባል ብሎ የሚያስብ ትልቅ ችግር ነው። እንግዲህ በዚህ ዘመን
በ21ኛው ሴንቸሪ እንዲህ አይነት አስተሳሰብ ብዙ አይጠበቅም። እኔ ህዝቡ እንዲገነዘብ ማለት የምችለው ሃይማኖት አይመስለኝም። ይሄ አክቹዋሊ ሰዎች በግልጽ ሰው እያታለሉ ነው። የኢትዮጵያ ንግድ ባንክ የሰውን ገንዘብ አትመኝ ነው። የኢትዮጵያ ንግድ ባንክ በጸሎት ሂሳብ ላይ የሚጨመር ቁጥር የለም። ይሄንን ህዝቡ መገንዘብ አለበት። ሰርተህ ለፍተህ ያገኘው ነገር በጸሎት እንዲበረክትልህ ማድረግ ትችላለህ፣ እንዳይባክንብህ እና ይሄ ከየትም ጋር ከፓስቡክ ጋር ከማንም ሊያገናኝ አቅም ያለው ሰው የለም እዚህ ምድር ላይ እና ይሄ ህዝቡ አይሳሳት ማለት ብቻ ነው የምችለው። ከበቀደሙ ዝርፊያ ጋር ተያይዞ በመሰረታዊነት አንድ ሁለት ጥያቄዎች አሉኝ። የመጀመሪያው ድርጊቱን የፈጸሙ ሰዎችን እንዲመልሱ ጥሪ ያደርጋችሁ ነበር። እንዲመልሱ ጥሪ ስታደርጉ ደግሞ ከተጠያቂነት ነፃ እንድትሆኑ ብላችኋል። እውነት ከተጠያቂነት ነፃ ሆኑ የመለሱት? ከተጠያቂነት ነፃ ሆኑ እንዴት? የህግ የበላይነት አንድ። ሁለተኛው ከዚሁ ጋር የሚያያዘው ያልመለሱ ናችሁ ስትሉ ደግሞ በየብራንቾቻችሁ ላይ ፎቶግራፋቸውን ጭምር በስማቸው ገልጻችኋል። ምን አገባችሁ እናንተ? ንጹህ ሆኖ የመገመት የሰው ልጅን ህገ መንግስታዊ መብት መጻረር አይደለም ወይ? ይሄን ማድረግ የሚችለው ፍርድ ቤት ብቻ ነው። ፖሊስም ፍርድ ቤትን አስፈቅዶ ለመያዝ አስቸጋሪ ከሆነና በልዩ ሁኔታ ካልተፈቀደ በስተቀር የኢትዮጵያ ንግድ ባንክ እኚህ ሰዎች ዘርፈውኛል ብሎ የሰዎችን ፎቶግራፍ መለጠፍ በራሱ ህገ ወጥነት ነው። እንዴት? ማን ስለሆናችሁ ነው የለጠፋችሁት? እነኚህን ሰዎች ወዲያውኑ እኛ አሁንም ዛሬም ድረስ ወንጀለኛ ናቸው አላለም። ይሄን ገንዘባችንን ወስደዋል ነው። ገንዘባችንን እንደወሰዱ ደግሞ 101% እናውቃለን። እነሱ አልወሰድንም አሉት፣ ቀሩ፣ አልመለሱላችሁም። ይሄን ማድረግ ያለበት ፍርድ ቤት ነው። ለምን እናንተም ይሄን ስርዓት ተከትላችሁ? አሁን እኮ እኔና እርሶ እኮ በህሊና እንተዋወቃለን። ተዘርፎባችኋል፣ ምንም ጥያቄ የለውም። እዛ አይታችሁ እኮ ነው አይደል? እንደ እንትኑ ላይ ነው እኮ ልክ እኮ ናችሁ። ወስደውባችኋል እያልከኝ ያለው ይሄን ልጅህን ፍርድ ቤት ነው ፈርዶ ያንተ ነው የሚለው ይለጥፍ። እናንተ ለምን ለጠፋ? ይሄ ምን ማለት ነው? ወደ በለጠፉ እንሻገራለን። አቅም ያላቸው አካላት አሁንም ህግና ስርዓትን ተጻረው ባሹት ጊዜ የፈለጋቸውን የማድረግ ልምምድ ውስጥ እንዳንገባ እሱን እንትኑ ራሽናሊውን አስረዳለሁ። እኛ አሁን ከዚህ በኋላ 15000 ሰዎች ገንዘባችን ወስደዋል። ይሄንን እናውቃለን። ሌላ ይሄን ስለመሆኑ የሚያስረዳን አይደለም። ሰራተኞች ስንት ይሆናሉ? የእናንተ ሰራተኞች ወስደውባቸዋል። ሰራተኞች የሰረዙ ሁሉ አሉ በሚባል ሰምተናል። አይደለም በዛ ደረጃ የደረሱ ሳይሆን የሰራተኞች ወደ 30 እንደዚህ የሚሆኑ ሰራተኞች አጠቃላይ በአገሪቱ ካሉ ሰራተኞች ያ ትራንዛክሽን ውስጥ ተሳትፈው አሉ የወሰዱ የትንንሽ ሳንቲሞች ናቸው። እነሱ እንደዚህ ሄቪ ገንዘብ አልነበረም እና ያው ግን ኢንቮልቭ አድርገዋል። አንዳንዱ ለሙከራ ነው። እኔ እንደዚህ ወሬ ስለሰማው ችግር ደርሶ እንደሆነ ለማየት ብዬ ነው ያደረኩት። የተለያዩ ምክንያቶች ያቀርባሉ። ገና ኦዲት ላይ ምክንያታቸውን በደንብ አይተን ውሳኔ ከስራ የታገዱ ኦልሬዲ አግደናቸዋል እና ግን እየተጣራ ነው ጉዳያቸው። መጨረሻ ውሳኔ አልደረስንም። ግን እኮ ሳያስበው ጤናማ ግብይት ውስጥ ያለ ደንበኛችሁም እዚህ ውስጥ እኮ የገቡ ነበሩ ነበር። ግን ያላሰበው እኮ ገንዘብ አለው ባላንስ ውስጥ እና ነፃ ወጣ በዛ። ግን ከራሱ ገንዘብ በላይ የወሰደውን ነው ወደዚህ። ይሄም ሆኖ እኛ በአንዴ ወንጀለኛ እኮ አላልንም። ገንዘባችን ትርፍ ወስዳቸዋል መልሱልን አለ። መለሱ ብዙዎቹ። በዛ ጥሪ ያስተላልፈን ደጋግመን ተናገርን። የመጀመሪያ ነገር የሆነው አሁን መልኩን ዛሬ ያለንበት ቻፕተርና የመጀመሪያው ይለያያል። እሁድ ቀን የነበረው ታሪክ የኢትዮጵያ ንግድ ባንክ ማን ብሩን እንደወሰደበት አያውቅም የሚል ነው የመጀመሪያው። ይሄን ሶሻል ሚዲያው በተለይ በደንብ የሚቀልድበት ቲክቶኩ በደንብ አሳምሮ ሲያወጣው የነበረ ነገር ነው። አያውቅም። አይ እናውቃለን መልሱልን ስንል አያውቅም። ኧረ ተው መልሱ እናውቃለን እኛ ሁሉንም ሲስተማች ማንም ከውጭ የኛን ሲስተም አልነካም። ሲስተማችን በራሳችን ኤረር ሰርተን ነው ገንዘብ እየመለሰ ሲሰጣቸው የነበረው የራሳችን ሲስተም ነው። ብራችንን መልሱ፣ አንድ ሳምንት መልሱ፣ በቀጣዩ ሳምንት አሁን እንግዲህ ከዚህ በኋላ ያሉትን ስም እናወጣለን። አታውቋቸውም፣ አታወጡም። ቀጣይ ስም ብቻ አውጥተን አንቆምም፣ ፎቶአቸው እናወጣለን። የታውቃልና ሪከርድ የላቸውም። ሰዎች ምስላቸው ያለ ፈቃዳቸው ወደ ፍርዱ እንሸጋገራለን። ሰዎች አይደለም ማንም ሰው ከህግና ከህግ በላይ መሆን ተፈቅዶለት ነው እንደሰረቀው አይደለም። እሱን ነው መጠየቅ። እሱን ለመጠየቅ የማንም ሰው ምስል ያለ ፈቃዱ ሊሰራጭ አይችልም። በህገ መንግስቱ አለ ያለ ፈቃዱ ሊሰራጭ አይችልም። እንግዲህ ካለ ማን ነው ምስል አታሰራጭ የሚል ህገ መንግስት ላይ አልተጻፈም። ህገ መንግስቱ እንደኮ ያለ ፈቃዱ ተጽፏል። ምስሉን ማሰራጨት አይቻልም። እሱንም ይጨምራል። በምን ኢንተርፕሪቴሽን ይሄ 15000 ሰው በኮንቬንሽናል ህግ ሊፈታ የሚችል ችግር አይደለም።
አንድ ማወቅ ያለባቸው ነገር ሰው ሲቹዌሽኖች አንድ ሰው በፍርድ ቤት ውሳኔ ሳያገኝ ንጹህ የሆኑ የመገመት መብት አለው የሚል በሕገ መንግስቱ ተጠቅሷል። ይሄን ሰውዬ እናንተ እኮ ይሄን ወስዶብኛል ብላችሁ ነው የገለጻችሁ። አልያ እኮ ስለወሰደባችሁ ለፖሊስ ትነግሩትና ፖሊስ ደግሞ ሰውየውን ሲያጣ ፍርድ ቤት ያስፈቅድና ይሄን ገሌ የተባለን አካል መያዝ ስላልቻለን ባለበት እንዲያዝ የሚል ፍርድ ቤት ፈቅዶ ነው። እናንተ ሳታስፈቅዱ በእናንተ አርማን የለጠፋችሁት ነው። እኛ ኔሚንግ ኤንድ ሼሚንግ የሚል ሕግ አለ። ስሙን አውጥተህ ይሄ ሰውዬ ብሬን ወስዶብኛል ያያችሁ ንገሩትና ይመልስ። ተባብረው ቢከሷችሁ ካሳ ይተሰጣል። ይክሰሱ፣ ካሳ እንከፍላለን። ይምጣና ይጠይቀኝ። እኔ ሰርቅ ያለው ስሜን ግን ለጠፈ ብሎ ይከራከረኝና እንከራከራለን። እኔ በኖርበት አረጋው ነበር። እኔም በቂ ኤቪደንስ አቀርባለሁ። እኔ በኖርበት እንደውም ያንን መጀመሪያ ቀላን ሞራል የለም። ግን በዚህ አጋጣሚ ለህዝቡ 25 ሚሊዮን ብር ብቻ ነው ተቀበለ። ገና እዚሁ ላይ ያያይዘው ይመልሱ ስላለ ትራንዛክሽን ሞኒተር የሚያደርግ ቡድን አላችሁ። የውስጥ ችግር ተፈጥሮ ነው በሰራችሁት ይረር ይሄ የሆነውና ይሄ ቡድን ጤናማ ግብይት አድርጎ ነው የወሰደው። እንግዲህ ግን እዛ ላይ አይታይም ወይ ሞኒተር ሲያደርጉ? ለምሳሌ አብዛኞቹ ተማሪዎች ሆነው ነው የተገኙት እና እነዚህ ተማሪዎች የሆነ ከሺህ ብር ከ2,000 ብር በላይ አብዛኛውን ጊዜ አካውንታቸው ላይ የሌለ ትራንዛክሽናቸው በጣም ውስን የሆነ ይሄ ጉዳይ ደግሞ የተፈጸመው በዚያ ላይ ሌሊት እንዴት ማየት አቃተው? እንዴትስ መጠርጠር ተሳነው? ያንን ጤናማ ያልሆነ ገንዘብ ሲዘዋወር ሲያይ የሚል ከዚያ በዚህ ቀዳዳ ተጠቅሞ ነው እርሱ በሰጡት መግለጫ ላይ ያቺን የሆነ ነገር ለማሳደግ የሚባል አንድ እንትን ኦቶማይዝ አድርጋቸው የነበረ አሰራር ነው የተፈጠረው። ከዚያ እሱን ቀዳዳ ተጠቅመው ነው የዘረፉት ሲሉ እሱን ቀዳዳ ከየት አግኝተው ነው መረጃ ተማሪዎች በአንድ ሌሊት በመላው ሀገሪቱ የሚገኙ ተማሪዎች ይህን ሲያረጉ ከናንተ ሰራተኞች ጋር ሊንክ የላቸውም ወይ? ይሄ መረጃ ዞሮ ዞሮ ከዚህ ወጥቷል ማለት ነው እኚህ ተማሪዎች ሲዘጋጁ ነው ወይስ እንዴት ነው? እኔ ያልገባኝ ምንም ሊንክ የለም። ለኦዲት ለማድረግ ተሞክሯል። እስካሁን በተደረገ ሙከራ ከውስጥ መረጃ የሰጠ ነገር ምልክት የለውም። ምንድነው ግብይት ስታረግ የምታየው ነው ችግሩ። እነሱ ቀዳዳ አለው ብለው አይደለም ግብይቱን ያደረጉት። በሁሉም ጊዜ 24 ሰዓት ግብይት አለ። እኛ ትራንስፈሩን ሲያደርግ ትራንስፈር አድርጎለታል፣ ባላንሱን አልቀነሰው ሜሴጅ ስለሚደርስ ማለት ነው። ባላንሱ ዘሴም ይነግረዋል። አሁንም ስራ ያስተላልፍ ያንኑ ባላንስ ይነግረዋል። ባላንስ ስለሚያዩ ማለት ቀሪ ገንዘባቸውን ሲያዩ የሆነ ችግር እንዳለ ጠረጠሩ ማለት ነው። ከዛ መነጋገር ጀመሩ። ከዩኒቨርሲቲ አሁን ልጆቹ ዩኒቨርሲቲ የበዙት አንደኛ አይተኙ ማታ ለማጥናት የሚቆዩ ናቸው። ግሩፖች ደግሞ አሏቸው እና በካምፓስ ግሩፕ አለ፣ በባች ግሩፕ አለ። ከዛ በቃ ሊንክ አድርገው ከአንዱ ዩኒቨርሲቲ ወደ ሌላ እየተሰራጨ የተባዛው በዚህ ነው። ስለዚህ በመጀመሪያ ለኖርማል ግብይት ባረጉት ነው ችግሩን ያዩት። ቀስ ብሎ ነው የጨመረው ችግሩ። 2 ሰዓት አካባቢ ነው የጀመረው ትራንዛክሽን የተተገበረው ሲስተሙ 1 ሰዓት ከ51 አካባቢ ኢምፕሊመንት የተደረገው ወዲያው በትንሽ ጊዜ ውስጥ ግብይት ውስጥ ገብተዋል። ግን የስርቆት ሳይሆን ሳያውቁ የተገበዩ ሪቨርስ ያደረገላቸው ነበሩ መጀመሪያ። በኋላ አውቀው መደጋገም የጀመሩት ቀስ እያለ 5 ሰዓት 6 ሰዓት ላይ ነው መብዛት የጀመረው። ከ6 እስከ 8 በጣም ፒኩ ሰዓት ብዙ ግብይት የተደረገው በዛ መካከል ነው። ይሄ ተነጋግረው ያደረጉት እንጂ ከባንኩ ሰራተኛ መረጃ ደርሷቸው አይደለም። ሞኒተሪንጉ ጋር ያልከው ትራንዛክሽኑ ብዙ ነገሮች ናቸው ለሞኒተሪንግ እንዳይደርስ ያደርገው። አንደኛ የኛ ሲስተምም የሞኒተሪንጉ አይነት ፎከሱ ጉለት እንዳለበት በዚያ ያውቀናል። ትኩረት የሚያደርገው አንደኛ ከውጭ የሚመጣ ኃይል የሚያጠቃ ነገር ዲፌንድ ለማድረግ የቆሙት፣ ሁለተኛ ትልልቅ ግብይት ትልቅ ገንዘብ ቢንቀሳቀስ ምንድነው የሆነው ብሎ ማየት የሚችል ነገር ነው። ሶስተኛ ኮኔክሽን ላይ ዳውን መሆን እንደዚህ የሚቋረጥ ላይ ነው ትኩረቱ። ሰርቪስ እንዳይቋረጥ በየቦታው የተለያዩ ቦታዎች እንዳይቋረጥ ማየት ነው። ይሄ ሁሉ ኖርማል ነው። አሁን የሆነው ትንንሽ ገንዘብ ነው። በ200 300 3000 4000 እቺ ናት 1000 ጊዜ ተገላብጣ ብዙ ገንዘብ የሆነችው። ገንዘቡ ትንሽ ነው ተማሪዎች ስለሆኑ ትልቅም ገንዘብ ስለሌላቸውና ከሁሉም የቁጥጥር ስርዓት በታቸው ነው። አሁን የግብይት ብዛትን እንደ ፓራሜትር አለማስቀመጣችን ነው ፍላግ ያደርግ ነበር። አሁን ከዛ በኋላ ከዚህ ሌሰን ወስደን ብዙ ነገሮች ይቀየራሉ። ሌላ የሆነ ይሄን የሚቆጣጠር የፍሮድ ቲም አለ። ከሞኒተሪንግ ቲሞች 3 ሞኒተሪንግ ቲሞች ነው ያሉ። 2ቱ 24 ሰዓት ነው የሚሰሩት። የፍሮዱ ቀን ብቻ ነው የሚሰራው። የፍሮዱ ይሄን ማየት ይችላል ነበር።
እሱ እንደዚህ ሲስተም ይሄን የሚያግዝ ኤነርጂ ስክሪነር የሚባል የተለዩ ባህሪዎች መናገር የሚችላል። እሱ ደግሞ በዛ አጋጣሚ በዛ ታይም በዛ ፈረቃ እነሱ ረፍት ላይ ናቸው። አሁን እነሱም 24 ሰዓት እንዲሰሩ አድርገናል። በፊት ሌሊት እንደዚህ የሚጠረጠር ነገር ስላልነበረ የሁለት ፈረቃ ብቻ ነበር የሚሰሩት። የሌሊቱን በዛ ፈረቃ እነሱም ረፍት ነበሩና ከዚህ ብዙ ነገር ተምረናል። ብዙ ክፍተቶች በትንንሽ ነገር እንዳልከው በሞኒተሪንግ ሊያዝ ይችሉ የነበረ ያልተያዘ ነገር አለና በጣም ተከፍቼ ነው የመጀመሪያ ቀን ንግግር ያደረኩት እና ያኔ ተማሪዎቹ ላይ ብቻ ሳይሆን ቤተሰባቸው ላይ ጭምር ነው ተስፋ የቆረጥኩት። እንደዚህ አይነት ጄኔሬሽን ነው የምናፈራው በሚል እና አሁን እሱን ማረም የምፈልገው ነገር አለ። ተማሪዎቹ ልጆች ናቸው፣ ተሳስተዋል፣ ብዙ ነገር አድርገዋል። ግን ወላጆች አርመዋል። ቢያንስ ሽማግሌ ያለ አሁን እኛ ገንዘቡን ለመሰብሰብ ብዙ መንገድ ነው። አንደኛ ህዝቡ እንዲያውቅ ማድረግ ነው። ያ ቅድም እንግዲህ ህጋችን የተለየ ለዚህ አይነት የተመጣጠነ ህግ ስለሌለን ነው። አሁን ቅድም በክፍተትነት ያነሳው በተወሰነ ደረጃ ወቀሳ ሊቀርብበት የሚችል ነገር ነው ያደረግነው። ግን ለዚህ ችግር ሶሉሽኑ ያደረግነው ነገር ብቻ ነበር። አሁን ከህግም አቅም ከፖሊስም አቅም በላይ ነው። ማሰር ይሄን ሰው ሁሉ ማሰር አይችሉም። ሊደርሱ ሊያርሙት የሚችሉ ፍርድ ቤት ይሄን ሊዳኝ አይችልም፣ ቁጥሩ ልክ ስላልሆነ ማለት ነው። ስለዚህ ለዚህ ትክክለኛው ሶሉሽን እሱ ብቻ ነው፣ የህግ ላይ ጥያቄ ቢነሳበትም ማለት ነው። አማራጭ ስላልነበረን ነው ያንን ያደረግነው። እሱም በማድረጋችን ህዝቡ እንዲያውቀው ሆነ። በማወቃቸው በተለይ ስማቸው ሲጠራ ህዝቡ ተሰልፎ ይመጣ። ስንደውልም ለቤተሰቦች፣ ለልጆች፣ ለእህት፣ ለጓደኛ፣ ለወላጅ ነው የተደወለውና ያ ሁሉ ህዝብ መጥቶ ከፈለ። ዛሬ 25 ሚሊዮን ብር ብቻ ነው የቀረው። 801 ሚሊዮን ውስጥ 25 ሚሊዮን በዚህ ጊዜ ውስጥ ገንዘብ ጠፍቶ በዚህ ሬት የተሰበሰበ በኢትዮጵያ የለም። 96.8% ደርሰናል አሁን ኮሌክሽን። ስለዚህ ምንም እንኳን ልጅ ቢያጠፋም ወላጅ መጥተው አርመዋልና እኔ የኢትዮጵያ ህዝብ አሁንም ጨዋ ነው። አሁንም ያ ወላጅ አለ፣ አሁንም አዋቂ አለ። ለሽማግሌ ስንነግር ነው አሁን አንዳንዱ ባለቤቶች እንደዚህ ከሌ ልጅ እንደዚህ ወስዶብናል ብለው ልጆች በብራንቾቻችን አሰልፈን ዘመድ አዝማድ ሽማግሌ ላይ ሁሉ ደውሉ ብለን ተደውሎ ያናገራቸው ቀስቅሶ ጎትቶ አምጥቶ እንዲከፍሉ ሲያደርግ ነው የነበረውና ሽማግሌም አለ ጨዋ ወላጅም አለ ለማለት ነው። ልጆቹ ቢያጠፉ የሚያስተምር አለና ሁኔታው አስደንጋጭ ነው። እኔ 15000 ሰው ሲሰርቅ ትንሽ ሁኔታው ከገንዘቡ በላይ ያን ሁሉ ህዝብ ማጣታችን ነው ያሳዘነው። ቀደም ሲልም እርስዎ የተናገሩት ነው ከእያንዳንዱ መቀነት ላይ ተፈቶ የሚሰበሰብ ገንዘብ ነው። ይሄው ገንዘብ ደግሞ ተመልሶ ፋይናንስ የሚያደርገው የሁላችንንም ቤት ነው። ስለዚህ በዚህ ደረጃ መታሰብ አለበት። እርሱም በዚያ ሰዓት ላይ ይሄን ቢያደርጉ ሊገርም አይገባም። ይቅርታም የሚያደርግ ማህበረሰብ ስላለን እኛም በዚሁ አጋጣሚ ይሄንኑ መልእክት ነው የምናስተላልፈው። ግን በዚህ ደረጃ ሊያዋርድ የሚችል የሚያወርድ ነገር መሰራት እንደሌለበትም በዚሁ አጋጣሚ እናምናለን። ውድ ተመልካቾቻችን ከአዲስ ዋልታ ነጻ ሀሳብ የውይይትና የክርክር ፕሮግራማችንን ከኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ጋር ያደረግነው ይህን ይመስል ነበረ። በርከት ያሉ ጉዳዮች ቢኖሩንም በመሰረታዊነት ግን ሊነሱ የሚገባቸው እርሳቸውም ካላቸው ጊዜ አኳያ ከኛም ጊዜ አኳያ ገንዘብ የሚያንቀሳቅሰው ይሄን ያህል ሰዓት ማስቀመጥ ተገቢም አይደለም፣ ነውርም ነው። ግን መረጃው መሰጠት ስላለበት ባንኩን በልኩ መታወቅ ስላለበት ነው ይሄን ያደረግነውና በአዲስ ዋልታ